Hey Zaga. Hi. አቅማለሽ ጋጀ አታቦስ ሌላኛው ሰርፕራይዝ አልነገርኩም እኮ የራሱ ጉዳይ What's up girl? አም ናታን ያስ ይኸውልሽ ምን የሚያስጨንቅ ነገር አለ? አስጨናቂውን ራሱ አስጨንቀዋለሁ። ናታን ለምን እንደዚህ እንደምትሆን የማይገባኝ ይመስላል እንዴ? ታውቆሻል በጣም ጓያልሽብኝ እኮ ነው። እህት ምን አለች? ስለምን? ፕሊስ ናታን ወላጅ አምጣ ስለተባልከው ነዋ። ምንም አላለችኝ። ማለት ማሲ ግን እንዴት ነሽ? ቆይ ትምሮ እንዴት ነው? ናታን እሺ በቃ አትጩሽ። ተጣልተናል። ወላጅ የምትሆነኝ አይመስልም። እና ታዲያ ምን ተሻለ? ይኸውልሽ መሲ አንቺ አትጨነቂ፣ እኔ መላላጣም። እሺ እንዴ ለምንድን ነው የማልጨነቀው? ይሄ ሁሉ ነገር የሆነው እኮ በእኔ ምክንያት ነው። ጭራሽ በአንቺ ምክንያት አይደለም። እኔ ራሴን ባለመቆጣጠር የመጣ ጥፋት ነው። እሺ አሁን ምንድነው መፍትሄው? መሲ ደግሞ አታስቢ፣ እኔ ወጣዋለሁ አልኩሽ አይደል እንዴ? እሺ እኔ መፍትሄ ለመፈለግ እሞክራለሁ። ይኸውልሽ አታስቢ፣ አንቺ ዝም ብለሽ ትምህርትሽን ተማሪ። እንዴት ነው ቲሸርትሽ እንዴት ነው? ጀመረህ ደግሞ አዝግ። ምን እሺ ነው ሰሞኑን ከላም አላረግሽው? እንደውም ያንተ ችግር ተደጋጋሚ ምክንያት ሆኖኝ እያገኘሁት ነው። እኔ የምለው ግን የፍቅር ክሊኒክ ብከፍት ያዋጣኛል መሰለኝ። በቃ ለመጥክ ማለት ነው። እንደምናፍቅ አታውቅም? አልቀረብሽም ናታን፣ እኔ ምሬ ነው። ታውቃለህ እኔ ወንድም የለኝም ነበር፣ ግን ፈጣሪ አንተን የመሰለ አዝግ ወንድም ሰጥቶኛል። እህት እኮ ወንድሟ ላይ አጨክንም። ለምን የጫማውን ብር አትይልኝም? በል አልሰማህም። ብሩን እንኳን አልተወልህም። ሲኖር ትከፍለኛለህ። እኔ መች አጣሁትኝ?
በወንድም አለ እንደምትደልኝ ሌላ ይሄ ሌላ ነው። በልበል አሁን ቻው። ተደብቄ ነው የማወራው። በል ቻው። ቃጀሉ ደግሞ ምን ፈለክ? እጅሽን ግጭኝ እንዴ ሰጪኝ። ይሰማሻል? ምኑ ደራሜ ነው። እሺ ምን እያለ ነው እባክህ? ቃጁ ሲላ ይሰማሽ? አባንተ በእናትህ ልሄድ ነው። እሺ የት ነው የምትቆሺው? ይሄንን ጭዌን ከምሰማ መሄድበት ባጣ እንኳን በሳውት ሱዳን በኩል አድርጌ ይሰደዳለሁ። እሺ ኧረ ቃጀሉ አይመስጥም። ባፈቀድኩ ሀፌጂን በአንቺ ፎንቃ በተወለኩ በደም ስሬ እንድትሯሯጪ በፈቀድኩ ለኔ ክህደት ኧረ አይመጣውም። ቾምቢ በእናትህ ፍታኝ። ኧረ እባክህ ተወኝ። እኔ ግን አላሳዝንሽም? ነፍቀን እኮ በማያስቁ ቀልዶች ይስቂልሻለሁ። ለምን ይመስልሻል? ለምንድን ነው እባክህ? ለፎንቃሽ ነዋ። ላንቺ ለመታመን ብዬ ስንት ቺኮች ሊጣበሱኝ ሲሞክሩ ጀለስን እረፍ፣ ተው፣ እንዳትንቀሳቀስ፣ እንዳትቆም ብዬ ስንት ቀን ፎግሬዋለሁ መሰለሽ። ኧረ እባክህ ካላመንሽ ጠይቂው። ማንን? ጀለስ ነዋ። ኧረ ፍታ በእናትህ። ምን አይነት የተመታ ልጅ ነው? ቆይ አንተ ጭዌ ያልቆብህ ከሆነ ለምን አፍ ላይ ዚፓ ታደርግለት? ሆኔ ቾምቤ ቾምብነት ጭዌ ያልቆብኝ። ኧረ ቾምቤ ቤዛ ደውለች። ወይ በያታ። ሄሎ ቤዛ። ቃጅል የላክሽልኝ ነገር እውነት ነው የምን ሜሴጅ እንዴ? ስለ ሬዲዮ ነገር አግኝቻለሁ ብለሽ የላክሽልኝ ሜሴጅ ነው? እቺ ዝጋት የሆነች ስልክ ምን ባረጋት ይሻለኛል? ቆይ ምን ስትል ነው እንደዚህ አይነት ቴክስት ላንቺ የላከችልሽ? ቃጅል በእናትሽ ተጨንቆኛል። ለማንኛውም ፈታ በይ። ያሬድ ተገኝቷል። እስኪ ህፃኑን በይ። ህፃኑን ተገኝቷል። ተመስገን ጌቴ። እንዴት ጨንቆኝ እንደነበር። እሺ አገናኘኝ። ላገናኝሽ አልችልም። ለምን? እሱም ምክንያት በስልክ ሳይሆን በአካል ነው የምነግርሽ። ምን ነው ቃጅል የተፈጠረ ችግር አለ እንዴ? አቦ ስንገናኝ እነግርሻለሁ አልኩሽ። አንዴ ለምንድን ነው የምታዝጊ? እሺ በቃ ደግሞ ያሬድ ያለበትን ቦታ እንዳወቅሽ ካንቺና ከቹቻ ውጪ ማንም ሰው እንዳያውቅ። አሻንቲ፣ አቡሽ፣ ሚኪ ማንም ሰው ገብቶሻል? ገብቶኛል። ግን ለምን? አቦ አንቺ ልጅ ምንድነው ችግርሽ? ቆይ ለምንድን ነው የተባልሽው የማታረጊው? እሺ ይቅርታ። ሌላው ደግሞ አሁንም ድራማውን ትቀጥያለሽ። እሺ? የምን ድራማ? ለሚጠይቅሽ ሰው ሁሉ ያሬድ እንዳልተገኘ አክት እያደረግሽ ትነፋረቂያለሽ። ለምን እንዳትይኝ ነግሬሻለሁ። እሺ እንዳልሽ አደርጋለሁ። በቃ ስቴል ሰፈር ስፓት ላይ ደቅ ብዬ እጠብቅሻለሁ። ስትወጪ አጅኝ። እሺ ይመቻት። ቃጅል ግን ሰከሰችን ማለት ነው። እንዴት? በእርግጠኝነት ያሬድን ሻግ የመታችሁ እሷ ነች ማለት ቃጅል ደብቀው? አዎ ደብቀው። እንዴ እሷ ለምን ትደብቀዋለች? የቀስቴ መሰገጥ አይታ ያሬድን ሻግ መታችሁ። ከዛም በኋላ እኛ እንድናላዝን አድርጋ መሪውን ጠመዘዘችው ማለት ነው። የምርሽ ነው? ሊሆን የሚችለው እንደዛ ነው ቤዚቲ። እንዴ ታዲያ ቆይ እስከ መቼ ደብቀው ትዘልቀዋለች? ምናልባት ቀስቴና መኮንን እስኪፋለሙ ድረስ። ከዛስ? ያው ቀስቴ ካሸነፈ ያሬድን ትለቋለች፣ መኮንን ስለማይነካው ማለት ነው። መኮንን ካሸነፈ ግን ያሬድ ጠፋ ምናምን በሚል ስበብ አይኑን ወደ ሌላ አቅጣጫ እንዲያዞር ለማድረግ ነው። የምር ቃጅል ግን ይሄንን አስባ እንደዚህ ካደረገች የምርም ብልህ ናት ማለት ነው። ቤዚቲ በእርግጠኝነት ቃጅል ይሄንን ነገር አድርገዋለች። ወይ ጉድ! አረ ግን ብቻ ተመስገን ነው ያሬድ ያለበት መታወቁ ራሱ አንድ ነገር ነው። እንዴት ጨንቆኝ እንደነበር። እውነትሽ ነው። ለማንኛውም እኔ መምህር ሳይሆን ወደ ክፍል እንግባ። እሺ ሰላም ይሰብና አይታየም። ከሰው ጋር ነች። አልታየኝም ነበር። ሰላም አንተ ምን? በቃ ቀለድክ። ሰብሊ ልታወራም ሆነ ልታገኝ አትፈልግም። ከዚህ ሂድ። አንተ ምን ቤት ነው? ልታናግረኝም ልታወራኝም አትፈልግ ሆነ ራሷ ሰብሊ ትምጣ። እኔ ማን እንደሆንኩ ማወቅ ከፈለክ ፍቅረኛዋ ነኝ። ይገርም አሳሳብ። የለ ሌላ ጊዜ ልምከር። የፍቅረኛ ቦታ እዚህ ጋር አይደለችም። እሺ ለማንኛውም እኔ ጓደኛዬ ነኝ። አይደለህም። አንተን ማየት አትፈልግም። ሂድ። ይሰብላ እዚህ ላይ ምንድነች ሀሳብሽ? ሀሳቧን እኮ እየነገርኩ ነው። አንተን ማየትም ሆነ ማናገር አትፈልግም። ስለዚህ እራሷ ትንገረኝ። ኢላዬ አንተን ማየትም ሆነ ማግኘት አልፈልግም። እኔ ከነገርኩ ይበቃል። ይሰብላ መልስሽን እየጠበቅኩ ነው። ነገርኩህ። ምን ንቀት መሆኑ ነው? በጓደኞች መሀል እኮ ዘለጥ ልቅ እያልክ ያለው ራስህ እኮ ነው። አሁን ሌላ ነገር ሳይፈጠር ከዚህ ሂድ። የሚፈጠር ምን ታመጣለህ? የሚፈጠረውን ላሳያ። ሁለታችሁ ምረፉ። ስማ ኤልያስ ተብዬ ጆኒ ፍቅረኛዬ ነው። ስለዚህ ከዚህ ካለ ሂድ። እኔ ደግሞ ጓደኛሽ ነኝ። ይሄ ጆኒ ተብዬ ሂድ ስላለኝ ብቻ መሄድ አይነሱ አይደለም። አንቺ ራስሽ ኢላዬ ሂድ ከዚህ በእኛና ሄድልሻል። ጥሩ። ስለዚህ ሂድ። እኔ አንተን ጓደኛ ተርፈህ። እርግጠኛ ነሽ? አዎ እርግጠኛ ነች። ተዝም በል። ማንም ያናገር የለም። ምን አልካተ? ቆይ አንተ አይገባህም እንዴ? አዎ እርግጠኛ ነኝ። በቃ ከዚህ ሂድ። እሺ ይሰብለ። መልካም የፍቅር ዘመን ይመልሽ። አሁን መልስን አግኝተሃል። ስለዚህ ጥፋ። በጣም አሪፍ። ለአሁኑ አንተ አሸንፈሃል። ምን ማለት ነው? ምን ማለት ነው? የለውም ያልኩ ነገር ገብቷል።
ቀስቴ ግን ታውቃለህ ምን አይነት ስር ሰደድ ችግር ነው ያለብህ? ደግሞ ምን አባው? እሺ ምን አለ ከመኮንን ጋር መታየት የሚለውን ሐሳብ ባታመጣ ቢቀርስ? እሱ በጭራሽ የማይሆን ነገር ነው። ይሄ ሁሉ ዘራፍ ዘራፍ የምትለው እኮ መጨረሻው ወዲያው ለኔ ነው። አንተ ምን አባን ያልከው? ምን ልትል ነው? ባለፈው እንደዛ ካሜራ ሲደባልቀን አይደል እንዴ ያራኩልህ? አንተ ወሬ አታብዛሽ። ሲጀመር እኮ ብትፋለሙ ምንም ትርጉም የለውም። ያሬድ እንደሆነ ጠፍቷል። እርግጠኛ ነኝ ፈርቶ የሆነ ቦታ ተደብቆ ነው የሚሆነው። እናማ መኮንንን ከመሬት ደባልቄ ያሬድንና ቤዛ ነፃ ካልወጧቸው ነው ቀስቴ አይደለሁም። እሺ ነፃ ወጣቸዋለሁ። አንተ ቆይ ከመጀመሩ ነው ቼክ ቬራ የሆንከው? አንተ ምንድን ነው ያልከው? ቀስቴ ተረጋጋው እንደም እኔ ተራጉምን እኔ ያለው ያው ፓትሪክ ቬራ ነው ያለው። እሱ ደግሞ ማን አባቱ ነው? ፓትሪክ ቬራን አታውቀውም? የአርሰናል እኮ ተጫዋች ነው። ይሄ እንደውም ጸጉሩ በዚህ ገብቶ በዚህ ወጣው። በዚህ ወጥቶ በዚህ ገብቶ ኧረ አለ እውነት አለ። በደንብ ኳስ አትይም ማለት ነው። ግን ሀገሩ እኮ ቦስኒያና ሄርዞጎቪና ነው። የማን? የቼክ ቬራ ነው። ከዚህ በኋላ የማይሆን ነገር አትቀባጠር ብያለሁ። እሺ ደግሞ ምን አደረኩ? አየኛ መጨረሻ ይበላል ለነገሩ። ይሄው ተማሩ 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 ስንባል ይሄው እዚህ ውስጥ እዚህ ማቅ ውስጥ ከተተ። ባክራስ እንችላው እኔ ምሁር ነኝ። እሺ ምሁር ነህ ለካ አንተ ዘንግቻው። ቀስቴ ካን ዩ ቴል ሚ ዘ ሪፈሪ ፎር ዩ ፋይቲንግ? እሱ ይበል ምራቅ እኮ ደረቀ ተሳሰረ ምላስ። ለካ አንተ እንግሊዘኛ እንዲህ ድንገት ሲወራ ይከብዳል። ታው ኪሩ ድንገት አታውራ ይምር። ስማ አሁን የወሮ የምን እንግሊዝ ነው ወይ? እንግሊዘኛ መስሎ ነው እንዴ? ለምንድን ነው የምትሹንካሹኩ? እንዳያውቅ እንግሊዘኛ እኮ አይደለም። እና ታዲያ ምንድን ነው? ዕብራይስጥ ነው እንደም ዕብራይስጥ። እሱ ደግሞ ምንድን ነው የሚሰጠው? ይኸውልህ እነሱማ ይኸውልህ ያከፋፍላሉ፣ ይሰጣሉ። እንግሊዘኛ ነው የሚሰጡት። ለኔ ቀድሞ ሰጥቶኛል። አንተ እንደዚህ ንቁ ነህ እንዴ? ባንዴ ይገባል ማለት ነው። አውርቶኛል። በዚህ ገርም ነው አይገርም? አውርቶኛል። አንተ ጎበዝ ደደብ ነህ። በስመ አብ። አንተ ማን ነው ደደብ እንዴ? ቀስቴ ተረጋጋ እንጂ እንዴ! ለምንድን ነው በትንሹ ትልቁ ጓ የምትለው እንዴ? እኛ የምናውቀውን እንግሊዘኛ አናውራ፣ ዕብራይስጥኛ አናውራ? እና ታዲያ እኔ የማውቀውን እንግሊዝ አታወሩም እንዴ? ደደቡላ እነ ካም እነ ጎን እና ሆርዳሪው ነው አትቀጣጥለው አልኩህ ሰውዬ። ነጣጥላ አውራቸው። እኔን ቀስቴ ሲቀጣጠልበት ወሳስ አሁን የቀድሞ እንግሊዝ ምን እንደሆነ ንገረኝ። አይ ቀስቴ ቦቸራ ባኖራ ገልብጥልኝ ይለ ነበር። ኪሩ በእናትሽ ሙድ አትያዥ። ለዚህ ምስኪን ተርጉም ይለት በእናትሽ። አይ በበየ ተረጉምለት አለኝ አባት። ለትርጉም አንተ አቀረም ትርጉም በስራሽ ኖ ያኔ ፕሮናንሴሽን ትንሽ ከበድ ይላል። አንተ ትብዜ ሁለታችሁንም ጭንቅላታችሁን እየተሳላላችሁ ትናገራላችሁ ወይስ አትናገሩ? እኔ ከመተላተመኝ እኔ እናገራለሁ። ለቀቀኝ። አፍጥኖሽ ጎ አዩ ምን መሰለ ቀስቴ ካን ዩ ቴል ሚ ዘ ሪፈሪ ዩር ፋይቲንግ ማለት ውርስ ትርጉሙ ምን መሰለ? ውርስ ትርጉሙ ሲወርድ መኮንን አንተን ከፈረሸ ፎንቃን ማናገባ። አይ ቀስቴ ንጹህ እኮ ነህ። እኔ በአንተ እውቀት እኮ ተሰቃየሁ ተንገላታሁ እንጂ ደግሞ ምን ፈልገሽ መጣሽ? እንደማለመች አውቃለሁ፣ ግን ደግሞ ለአንድ ዓላማ መቆማችንን አትርሳ። አይ እኔና አንቺ መቼም ለአንድ ዓላማ ልንቆም አንችልም። እኔ ለገንዘብ ብዬ ነው፣ አንቺ ደግሞ ተንኮል ፈልገሽ። ኧረ እባክህ እና ገንዘቡን የምታመጣው ተንኮል ሳሰራ ነው። አትሊስት እኔ ይሻላል። እኔ ገንዘቡን ብዬ እንጂ ማንንም ሰው የመጉዳት ዓላማ የለኝም። ያው ነው ገንዘቡን ፈልገህም ሆነ ሰውየውን ጠልተህ ተንኮል መስራት ክፋት ነው። አሁን ምን አባሽ ፈልገሽ ነው የመጣሽው? አንተ ፍቅር ስለያዘኝ እባክሽ አሁን መቀባጠሩን ትተሽ የመጣሽበትን ተናገሪ ነኝ። እባክህ ጆኒ ልኮኝ ነው። አልገባኝ። አዲስ እቅድ አውጥተናል እና እቅዱን አስጀምረነዋል። የምን እቅድ? ሰብሪና ኤላን የመለያየት። ቃድል የሆነ ስቆያ አይደል የደበቅሽ አንቺ ነሽ? ኧረ ቤዛ በእናትሽ ለምንድን ነው የምታዝጊኝ? አዎ አልኩሽ አይደል እንዴ? ቃድልነት በጣም ነው እሺ ማመሰግን። ወይኔ ጮምቤነት። ቤዛ አይደብርሽም እንዴ? ምን አደረኩኝ? ገጣምሽን ማንም ክላም እንዳያረግብሽ ሻግ የመጣው ዋነኛው ሰው ማን መሰለሽ? ማን ነው? እኔ ጮምቤ ነኛ። እሺ ጮምቤ፣ አንተንም በጣም አመሰግናለሁ። አይ ሙዲሽ ስላልጸዳኝ ለመኮንን በመለሰው ይሻላል። እንዴ ምን አደረኩኝ? እንዴ ሹቻ ምንሽ ናት ጅላስሽ? አይዘልቃትም እንዴ? ያው ቤዚቲ እሱ ለማለት የፈለገው ልጅ ከልጅ ቢለዩ ምናምን ሲባል አልሰማሽም? እሺ ጮምቤ። በነገራችሁ ላይ እኔ ጮምቤ ማለት ሀፍ ላይፊን አጁ ላይ በመፎንቀቅ ያሳለፍኩ ሰው ነኝ። ይታይሻል ልብሽ ድራም የሚመጣው? አዎ ይታየኛል። እያንዳንዱ ድም የሚለው ድምፅ ጠጋ ብለሽ ብታዳምጪ ቃጁ ነው የሚለው። ኧረ ጭዌ አይደለም ስልሽ ከፈለግሽ ጠይቂያት። ቆይ ቃጁ ጮምቤ የሚያወራው የምር ነው እንዴ? ኧረ በእናትሽ ሲሰክስ ነው ዝም በይው። እንዴት? ይኸውልሽ የእሱ ድራም የሚመታው ለሸሊና ነው። ሸሊና አይቷ ዘፋኙ። ቆይ እኔ ምን አድርጌ ባሳየሽ ነው እኔ ፎንቃ የሚገባሽ? ቤዚ ባለፈው አሞኝ ደሜ ሲመረመር ምን ቢገኝ ጥሩ? ምን ተገኘ? የቃጁ ፎንቃ ኦቨርዶዝ አልሆነብኝ መሰለሽ? አገላለጽ ይሉታል ይሄ ነው። በሉ እንጂ አይለስ ቀዳዳ ከጀመረች መፋቻ ስለሌላት እኔ ልቁስ እንዴ? ያሬድን አሳየኝ እንጂ። እሱ አይሆንም አልኩሽ አንዴ። እሺ መቼ ነው የማገኘው? እንግዲህ ቀስቴና መኮንን ተፋይተው ካባረርላችሁ በኋላ ሳይሻል አለበለዚያ ግን እንዳታስቢው። እንትን እኮ እኔን ናፍቆኛል። ናፍቆት ሀሳብ እያልሽ ትተኝለታ። በእኔ ድምጽ ይሆንላት? ኧረ በአንተማ ከሆነ ታናሞ ካሻሙ ነው የሚሆነው። እስታይል እልላታለሁ። ታናሞ ታናሞ መኮንን ለምንድን ነበር የፈለገኝ? ጸጋ ትልቅ ችግር ተፈጥሯል። በለሽቱ ሰጥ ደመረ ቃሉ ለፖሊሶች ሊሰጥ ተዘጋጅቷል። እና ይስጣ ምንድን ነው ችግሩ?
ችግሩማ የወጋችኝ ጸጋነች ካለ ላንቺ በጣም ከባድ ነው የሚሆነው። የምርህን ነው? አዎ የምሬን ነው። ይሄ ሰይጣን የሆነ ሰውዬ ህይወቴን ማበላሸቱ ሳይንስ እስር ቤት ሊያስገባኝ ነው ማለት ነው? እሱ እንዲሆንማ አንፈቅድለትም። እና እቅዳለህ? አዎ ጥሩ እቅድ አለኝ። ምንድን ነው እቅድህ? የምልሽን ነገር ካደረግሽ በአንድ ድንጋይ ሁለት ወፍ እንመታለን። ግልጽ አድርግልኝ። ይኸውልሽ አንድ ጠላት አለኝ እና እሱ ጠላቴን በአንቺ ቦታ ደምረ እንዲከሱ አደርጋለሁ። ከዛስ? ከዛማ በአንቺ ቦታ እሱ ይገባል። ከዛ የእሱ መታሰር ለእኔ ጣፋጭ በቀል ተበቀልኩ ማለት ሲሆን አንቺ ደግሞ ነጻ ትሆኛለሽ። ታዲያ ይህንን ለማድረግ የደመረ ቃል ብቻ በቂ ነው? አይደለም እኮ ምን ልናደርግ ነው? ደመረን የወጋሽበትን ቢላ እሱ እጅ ላይ እንዲገኝ እናደርጋለን። አሻራው የእሱ እንዲሆን እናደርጋለን ማለት ነው። እንዴት አድርገን? እሱን እንኳን አላውቅም። ይህንን ኃላፊነት የምትወጪው አንቺ ትሆኛለሽ። ቢላው የሰውየው እጅ ላይ እንዲገኝ ያደረግን እንበል። የእጁ አሻራ እንዲገኝ እንዴት ማድረግ እንችላለን? እሱን አላውቅም አልኩሽ እኮ። ይኸውልሽ ነገሮች ፈጥነው እስር ቤት ከመግባትሽ በፊት ያልኩሽን ነገር አድርጊ። ጥሩ ተስማምቻለሁ። ሰውየው ግን ማን ነው? ሰውየውማ እዚህ ሰፈር ደግሞ ምን ታደርጋለሽ? ምን እሺ ነው ብቻ ረስታችሁት እንደሆነ ባለፈው እኮ እናንተ ናችሁ ሰፈርናና ወላጅ ፈልግላን ያላችሁ። ዝም ብዬ ግን አቋቋሽ ክላም ሳደርገው ማለት ነው። ወላይ ፍለጋ ሳይሆን ግጣም ፍለጋ ነው መሰለኝ። ነበር ደግሞ ተረጋጊ። ዋት ኢዝ ቶኪንግ አባውት ብራዘር ምንድን ነው አንቺ? ኧረ ሚኪ በእናትህ ኧረ በእናትህ በቃ ይሄን ነገር በስድስት ፍታ ተባልክ አይደል? ይኸውልህ ሙድኛ አስፈራራመዳለሁ ብትል ማለት ነው የሚያዳምጥ የለም። ቀውራሉሽ እስታይ በቃ ወላጅ እንፈልጋ። እኔ በቃ አንቁ ሰው ወዴት እንዴ? ጠጅ ቤት ነው። ጠጅ ቤት ከዛስ? ከዛማ ካሉ ሼቦች አንዱን ትመርጣለህ። ከዛ ሁለት ብር ትልቅበታል። አጎት ሆነ ማለት አለ አጎት ቀላል ኖ ኖ ጋይስ ኢትስ ቢግ ሼም ኤጄጄጄ ሼም አረሻለም ቢግ ሼም አንተ ኪት ነው ግን እንድለቃቅም ይዘብኝ የሚመጣው ከመጠጥ ቤት ውጭ ቢሆን አሪፍ ነው። ቆይ ለምን እንትን ጁስ ቤት አንሄድም? እዛ ጁስ ቤት ደግሞ ቸካ ነው ያለው። ቸካ ደግሞ አይሆንሽም ያራዳል። ለምን ካስኩዬ ሻሚታ ቤት አንሄድም? እንዴ ተከፋፍቶ ከደና ደመኛችን ኧረ ሚኪ በዚህ ሰዓት ሙድ እያያዛችሁ ነው? ምን ይያዛል ብለን ነው? ኢትዮጵያ ውስጥ እኮ ሌላ ነገር እንዳንይዝ እኮ ተዘጋጋ። ባይሆን ሙዷን እንያዝ ብለን አይሻል? እሱን እንደው ካልቀደሙ ነው እሱ አይገኝም። ወረፋ አለው ብዙ። እሺ በቃ አሁን እንሂድ። የት መረጥሽ? ማለት ብራዚል ቤት ይሻልሻል ወይ ውስኪ ቤት? ውስኪ ቤት ይወደድልሻል። ኧረ ችግር የለም እናንተ ብቻ ደስ ያላችሁ ቦታ እንሂድ። ግን ዝም ብለሽ በደንብ ጸሎት አድርጊ። ደግሞ ለምን ነው ጸሎት? ስትሄጂ ያራዳ ልጅ ፋያ እንዲያጋጥምሽ ነው። ጌጃ አጋጠምሽ ማለት በቃ ያራዳ ልጅ ተበላሽ ፍላት። አታስብ ለሱ እኔ ናታን አይደለም አንድ ሰው ሺህ ሰው አሰምጣለሁኝ። ኧረ እባክህ በልና አንቁ ሰው አስማጩ እና አሁን እያልሽኝ ያለሽው ነገር ደመረ ስለተሻለው ነገ ፖሊሶች ካሉ የሚቀበሉታል? አዎ እንደዛ ነው እንግዲህ። እንደዛ ከሆነ ጥሩ። ስለዚህ ነገ የሚሰጠውን ቃል እንስማና እኛም ደግሞ እንመካከራለን። እሺ። አልሚ ምንድነው ፊትሽ እኮ ልክ አይደለም። ሌላ የተፈጠረ ያልነገርሽኝ ነገር አለ? ምናልባት ደመረኝ የወጋችሁ ጸጋ ከሆነች ምንድነው የምናደርገው ብዬ እያሰብኩ እኮ ነው። እኔ ግን ሳስበው የወጋችሁ እራሷ ናት። ለምን ያየባት ለየት ያለ ነገር አለ እንዴ? አዎ ባለፈው ጠጋ ብዬ ላወጣጣ ስሞክር የሆነ ያየሁባት የነበረው ስሜት የሆነ ነገር እንዳደረገች የሚጠቁም ነው። እኔም ግን እሱ ያደረገችው ነው ይመስለኝ። ብቻ እስኪ ለማንኛውም ነገ ደመረ ቃል ሚስጥና ከዛ በኋላ ሁሉም ነገር ይለይለታል። ግን የወጋችሁ እሷ ከሆነች ምንድነው የምናደርገው? የምናደርገው በጣም ቀላል ነገር ነው። እሱን እነግርሃለሁ። ግን ዋናው ቁልፍ ጉዳይ እሷ ከሆነ ያደረገችው ለምንድን ነው ያደረገችው የሚለው ነው። እንበልና እሷ ናት የወጋችሁ። ግን ለምን የምታደርገው ይመስልሻል? እሷ ከሆነ የወጋችሁማ ያንን ማጣራት ያንተ ስራ ነው የሚሆነው እኮ። እንዴት አድርጌ ነው ማጣራው? እዛ ትምህርት ቤት የገባው ቁልቁል መደመር ለመማር ይመስላል እንዴ? እሱን የማይረሳ አቀፉ ጭንቅላት እንደሌለኝ ታውቂያለሽ። እንደዛ ከሆነ ጭንቅላትን ተጠቅመህ እንዴትም አድርገህ ቢሆን ጸጋ ለምን ደመረ እንደወጋችሁ እና ደግሞ ከደመረ ጋር ምን አይነት ግንኙነት እንዳላት ብቻ ብዙ ነገር ማጣራት ይኖርባል። የወጋችሁ ግን እሷ ከሆነች ብዙ ነገሮች ካሰብናቸው በላይ የተወሳሰቡ ነው የሚሆኑት። ልክ ነህ። ካሰብናቸው በላይ ነው የሚሆኑት። የት ነበርሽ? ቦቸራ፣ ጸጋ፣ ደመረ፣ ተኩላው እያለ ሌላ ጉድ እንደሚኖርብን አልጠራጠርም። በጣም እርግጠኛ ነኝ። ጸጋና ደመረ ማለት የሆነ ትልቅ የቁልፍ ነገር እንዳለ ይሰማኛል። ልክ ነሽ አልሚ። የሚከፈለውን መስዋዕትነት ሁሉ ከፍለን የእነ ተኩሎን ሰንሰለት ለመበጣጠስ ይኖርብናል። እመናኝላ በጣም ተቃርበናል። ካጀላ ፒስ ነው ፒስ ነው። ምን እሺ ነው ጋቢና እኔ ጩምቤ እያለሁ ምን እንደው አንተ ስላለ ነው። እሺ ዛገችው ምን አድርጌ አንዴ የደም ስሬ ምናምን እያልካት ነው። እሱ ጭዌ እኮ ጸዴ ነው አይደል ካጁ? ኧረ በእናትህ ወርስ እኔ የምለው ሚኪ ማለሽ ነው ጀለሶቻችሁን አታስተዋውቁኝም እንዴ? እኔ ቾምቤን አስተዋውቅሻለሁ። የተቀረውን ወንድማችን አቡሻ በደንብ አብራርቶ ያስተዋውቅሻል። ኧረ እባክህ አንተ አማል እንዴ? እኔ ቾምቤን አስተዋውቃለሁ። የተቀረውን አንተ ተወጣው። ቆይ ጀለስ ማን ናት? ፋያ ፍለጋ ነው የመጣችው። ወልደው ጥሎት ነው? እንደዛን ጥለው ነው? አዎ እንደዛ መሰለኝ። ፋያው ጠፍቶበት ነው ያልከው? እንደዛ ነው። ለማንኛውም ነው ያስረዳሻል። ቆይና ተነባራለሁ። እኔ ደግሞ ቾምቤ ይባላል። ተውቅ እናንተ ተዋውቋል። ስላወቁ ደስ ብሎኛል። እኔ ደግሞ ደብሮኛል። ለምን? ባውዛሽ የላቦሩ እዚህ ሰፈር ደግሞ ላቦሩ አይመቸል። እኔ ግን ጀለስ ተመችታኛለች። ቃጀል ይባላል የግዛቱ ድንቅ። ኧረ ፈንጂ ነገጣ። ቆይ አንተ ምንድን ነው ያደረከው? ምን አደረኩ?
እኔ ሀፌጄን በፎንቋ ስገዘገዝ ያልሳምኩትን እጅ አንተ በአንድ ኮንታክት። ብራዘር ድንጋይ እኮ ረጅም ዓመት ወንዙ ስለከረመ ብቻ ዋና ይችላል ማለት አይደለም። ድንጋይ ነህ አለ ብራዘር። አንተ ማለት እንደ ትርጉም አታበለ ድንጋይ ራስ ነው። እናዚህ ድንጋይ ነው። እናዚህ ገብቶኛል። ሚኪ አቡሻ የድንጋይን ተግባር ታውቃላችሁ አይደል? እኔ ደግሞ አታባል እንዴ ገደል ጉዲ አሁን ተሰናሽ ሞታሪ ሚኪ ሞታ አይዳል ገደለው ነስኪኒ ይጂ ገደለው ሚኪ ጭቃጅ ለምትባል ልጅ ግን ምን አለሽ ብላ ሄሎ መኮንን። አቤት ጸጋ። ችግር ተፈጥሯል። የምን ችግር? ያሬድ ጠፍቷል። አልገባኝም። ጠፍቷል ማለት ማለት ነው? ጠፍቷል እና ሻንቲ ጋር የለም እያልኩ ነው እኮ። እንዴት ሆኖ? ምን አላውቅም። አሁን ቤዛና ቹቻ ሲያወሩ ነው የሰማኋቸው። በቃ እሺ፣ አሁን ነው ስልኩ ዝጊው። እሺ በውበል የሚለውን ፊልም አይቷል። ከኔ እኮ ከመከራ ህይወቴ እኮ ነው የተቀደው። እሺ ቁጭ ቁጭ ወተይዝ ብትል ከኔ ህይወት እኮ ነው የተቀደው። ኧረ እባክህ የምሬን ነው። አንተ እነዚህ ሌቦች ናቸው። የራሳችንን ታሪክ ሌቦች ብቻ እዛው ሰርቶ እዚሁ ያሳዩናል። አንድ ቀንማ አድዋን ይሰሩታል እነዚህ ሰዎች። እኔ ምን ኮች ኮታሄ እዴ ቃጀዳ ፍሪቲ ደግሞ እዚህ ፈልገህ መጣ። እኔ ነው አንተ ማለት ነገር? አዎ አንተ ነው። በፊት እኔ ነበር። እሺ የልቤ ፈረስ ነው ሸምጥ ጋልቦ አንቺ ጋር ከች አደረገኝ። አቤት አገላለጽ እንዲሁ ማረከኝ በእውነቱ። እስቲ አንተ ዝም በል እያታስቀብጥ ወደዛ። አንተ ግን አይደብርህም? የሌለ ነው። እሺ ያስደበርከኝ። እኔም እኮ ደብሮኛል። ፋውሉን የሰራው አንተ ምን ሆነ ነው የሚደብርህ? ፋውሉን ስለሰራው እኮ አይደለም የደበረኝ። እና ምንድን ነው? ያው ቃጁዬ ሲደብራት ይደብረኝ አይደል? ወይኔ
ለዚህ ፍቅር እኮ ቃላጣውለት ታይታኒክ ልበለው ግሽ ምን ልበለው አሻንቲ እስቲ ዝም በለኝ አለበዛ እለጥፋለሁ ወደዛ ምንድን ነው የምሬን ነው ወንዙ ቀረ እንጂ ታይታኒክ አይደል እንዴ ታይታኒክ ወንዙ ውስጥ ሰምተህ አሚን አድርጎልኝ እናቴ እንዲህ በረዶ ላይ ከእንትና ጋር ያቺ ማናት ስማን ተይው በነገራችን ላይ ህንዶች ግን ከምንም ተነስቶ አይደለም ፊልም የሚሰሩት አንቺ እኮ ቅድም እኮ ስናወራ እኮ እንደምታውቂ ገብቶኝ ነበር በለቃጁን ቦርቀቅ አድርገህ ሳፋ አድርገህ ንገራት እኔ ይመቸኛል እንደ ፊልም ለምሳሌ ቃጁ ቤት ሆነ እኔ እዚህ ሆኜ እሷ ሲደብራት እኔ የሌለ ይደብረኛል እውነትም ህንድ ፊልም ነው ይሄ ህንድ ፊልም ነው እንትንስ ይሄ በሙዝ አልተኮሽም በክብሪት ምናምን በስቴክኒ መኪና አልገለበትክም ምን ይሄ ብቻ እሷ ጅላሶቿ ጋር ሆና ፈካ ደመቅመቅ ስትል የኔ ልብ በሐሴት ፍክት ይላል ዋኪተ ሜሪ ማሪ ማራ አናተ ምንድነው እሱ ደግሞ ኧረ ብትሰሚው እኮ የሆነ መግነጢሳዊ ኃይል ያለው እኮ የፍቅር ህግ ነው ሜሪ ካሻ ቸል ቀጥል ማለት ነው በህንደኛ ምን ይሄ ብቻ እሷ ሲያቅለሽልሻት እኔ ሻታ አበረግዳለሁ ነው ኧረ በእናትህ ምን አይነቱ ዝጋታ ነው አሁን እዛ ሂድ በእናትህ እኔ ብሄድ ይሻለኛል የምን ዊ ቃጁ አትሂጂ ፕሊዝ ይሄን የተጨማለቀ የፍቅር ይወሳሰኝ አትሂጂ እንዴ የሚለውን ነገር እየሰማህ እንዴ በእናትህ ይህን ወሬ ከመሰማ እዛ ሂጂ ስለ ያሬድ እጠይቅሻለሁ እና ቃጁ አስታውቅብኝ እቺ አታግሽኝም ቃጁ ምን አባ ፈልግ ነው ኩቺ ወጣ በላሽ አሁን ቀጥልልኝ በእናትህ ህንድ ፊልም የሆነ ፍቅር ነይስ አሁን ራሱ ሳት ነገር እኔ የት እንደምትሄድ ልብ ይያልከ ይሄ ነገር አስማት ነው መሰለኝ እሺ የት ነው የምትሄደው ይኸውልህ አሁን መኝታ ክፍሏ ገብታ ቾምብዬ ለምን ትቼ ሄድኩኝ እያለቀሰች ይኸው ይሰማኛል አይ በዛ አሁንስ እውነት ተጫወትን ሳቅን ቀለድን ቾምቤ አንተ በጣም ውሸታም ሰው ነህ ውሸታም እቺ ልጅ እንባ ይወጣታል ወንድ በላት እኮ አንተ አታመኝም እንደ እውነቴን ነው ይውላለክስ ነው አንተ በቃ አሁን ሄደን ያሬድን እንሰርቸው አለ በፍቅር እንዲያትጎዳ እሺ መጨረሻ ሞት ነው የሚሆነው ታይታኒኮቹን ከነዛ አትማርም ወንዝ ውስጥ እንደዛ ጄሪ ማናት ያቺ እንዲ ሲላቀሱ መጨረሻ እንደዛ ነው ወንዝ ውስጥ ልገባ ሞት አያምርም ወንዝ ውስጥ ልገባ ና እባክህ ረዱዬ ፀሐይዋም እኮ ከበደች ወደዛ ምን ይሻል እሺ ቀስቴ በነገራችን ላይ ብቻዬን ሰው ኪክቦክስ ምናምን የተለማመድኩ ነው በጣም ጸዴ ስፖርቶች ለምንድን ነው የምትለማመደው ያው ካንተ ጋር ስውል እኮ በጣም ብዙ ነገር አሳየኝና ተነሳሳው ከዛ በጣም ብዙ ኤክሰርሳይሶች እየሰራሁ ነው ገና ጸዴ ስፖርቶችን ነው ማለማመድ ምን እንዳታስብ ባይገርም ቀስቴ ስለ ቦክስ ጎግል ሳረግ በጣም ነፍ አይነት የቦክስ ኮምፒቲሽን እንዳለ ተረዳው አንደኛ ኮምፓት ስፖርት ኦፍ ቦክሲንግ ሁለተኛው ደግሞ ፊዚካል ቦክሲንግ ኤንድ ፓኬጂንግ ዲዛይን ኮንቴስትስ ሶስተኛው ደግሞ አብስትራክት ኤንድ ቴክኖሎጂካል ቦክሲንግ ኮምፒቲሽን እንደሆነ አውቃለሁ አይደል አው ቀስቴ አይገርምም ግን አንተ የትኛው ቦክሲንግ ነው የሚመችህ እኔ ያኛው አይነት የትም አንተ ሰው የግን በድጋሚ አታፈጠኝ አላልኩም እንዴ ቀስቴ ገብዳል ገብዳ የምታሰቃየኝ ቆይ እኔ ጋር በእንግሊዝኛ ታወራ አላልኩም እንዴ እናንተ እንግሊዝኛ አችልም እና እኔ እንግሊዝኛ እያመረኝ ይቀር እሱን የፈለክበት ሄደህ ማውራት ትችላለህ እኔ ቀስቴ ባለሁበትን ከዚህ በኋላ በእንግሊዝ እንድታወራ አልፈልግም ገባ ቆይ አንተ እስከ መቼ ነው እንግሊዝን ፈርተህ የምትኖረው እኔ ሲጀመር መች ፈራሁት እሱ ነው የሚፈራ ለነገሩ እንዴት አይፈራ ይሄን ፊት እኔ ራሴ በግድ ነው የለመድኩት አንተ ውሻ እንደዚህ በነፍሴ እንደተጫወትክ የምትቀር እንዳይመስልህ እሺ ከሬ ስቃይ በዛ መኮንን ደወለ ቆይ ሰውዬ ምን አድርጉ ነው የሚለን እኛ ሸቤ ማግባት ፈርተን ነው እንጂ እሱ መገላገል ያቃተን መሰለው እንዴ ምን አባቱ አውቅለታለሁ በል አሁን አንሳለትና የት እንዳለ ጠይቀው እንደለመደብኝ እጄ ሄሎ ምን አባ ፈለግ የት ነው ያለው ሰውዬ ምን ፈለግ አልኩ አሰማኝም እንዴ በአካል ተገናኝተን መነጋገር አለብን አሁን መናገር የምትፈልገው ነገር በቀጥታ ተናገር ስምምነታችን እያፈረስክ ነው እንዴት ያሬድ መጥፋቱን አልነገርከኝም ምን ቆይ ማን ነው እንደዚህ ያለ ይኸውልህ ማንንም ይበላኝ ማን አያገባህም ያሬድ የት ነው ያለው እኔ ጋር ነው እርግጠኛ ነህ አዎ በደንብ እርግጠኛ ነኝ ታዲያ በዙሪያ ያሉ ሰዎች ለምንድን ነው እንደጠፋ እያወሩ ያሉት ሁሉም ካንተ ጋር ያለኝን ፍልሚያ በያሬድ መወራረዱን አልፈለጉትም እኮ ለምን ምክንያቱም ከተሸነፍኩኝ ያሬድ እንደምሰጥ ስላወቁ እነሱ ደግሞ የኔን ሀሳብ ስላልፈለጉት ነው ያሬድ እንደበኩት እርግጠኛ ነህ ሰውዬ አዎ እርግጠኛ ነኝ አልኩህ እኮ ይኸውልህ ግን አንድ ነገር ወቅ ተፋልም ያሸንፍ ያሬድን የማሰጠኝ ከሆነ እመነኝ ሚስትህን ነው የማጠፋልህ አንተ ውሻ ድጋሜ እሷ ስም እንዳጠራ ገባ ይኸውልህ አሁን ፉከራ አንተውና በደንብ አስብበት ወይ ዘንድሮ ይሄ ነገር ምንም እያማረኝ አይደለም ቆይ ያሬድ እንደጠፋ ማን ነው የነገረው እኔ ምን አውቃለሁ ይሄን ነገር ማጣራት አለብን ማን ጋር ደውለው ፎቄ ጋር ነው ስለዚህ በቃ እየነቀቅረው ልጅቷ እኮ ክላስ እየተማረች ነው እና ታዲያ ምንድነው የምናደርገው በቃ ቴክስት ጻፍላት ሁሉ ነገር ዞሮ እውቀት ይፈልጋል እኔ ጋር ሂዱ እሺ ቴክስት ጽፍላታለሁ ግን እንዳትጠጋኝ እና በቃ እሱ ጋር አስቀምጠው ስልኩና እኔ መጥቼ ስልኩን ቴክስት ጽፍላታለሁ ሂዱና ብያለሁ አልመጣም ካልሆነ እሄዳለሁ እሺ በቃ እንኳን ደስ አለ ልጁን ከትምህርት ቤት አስባረርኳል ስለማን ነው የምታወራው ስለማን እንደማወራማ ጠንቅቀህ ታውቃለህ በሲቪል ምንም አላውቅም ኧረ ጠላት ሄድብን ይበል
ይበል እና እኔ ምን አገባኝ? እንደዚህ እንዳሾፍክ አትቀራት። እበቀላለሁ። እሺ ናታን የለም ማለት እኮ አንቺ ጥርስ የሌለው ውሻ ማለት ነሽ። ከመጪ ውጪ ምን ማታመጪ? ወይኔ መሲ አላወከኝም። እኔ አንተን ልክ ካላስገባሁክ ምን አለሽ ትለኛለህ? የትም አልሄድም። እዚሁ አለሁ። ልክ ስታስገቢኝ ድረስ ጠብቅሻለሁ። ስማ ይሄ ዝም ብሎ ፉከራ አይደለም። መፈጠርን እንድጠላ ነው ማድረግ። እሺ መፎከርሽ ካልቀረኝ ፉከራ። ለዛ ናታን ተብዬሽ ጊዜው ከፍቷል። ተጠንቀቅ። ምን ሊሆን እንደሚችል ማን ያውቃል? ምን ብቻ ሌላ ነገር ለማድረግ እያሰብክ ባልሆነ በጣም ተሳፍቶ ነበር። ክብሬን ዝቅ እንዳደረገው ወገቡን ሰብሬ ካላንበረከኩት እኔ ጆን ያደለም ጫፉን ትነካውና እገልሃለሁ። እሺ እኔ እንዳንቺ በባዶ አልፎክርም። አድርጌው ነው ማስንጂ። እስኪ ሞክር፣ የዛኔ ይለይልናል። ምንም አታመጭም። እንደ በቀቀን ከመጪ ውጪ። ቻው። ወይኔ መሲ ልጁን ምን አይነት ጣጣ ውስጥ ነው የከተቱት? ቤቲቲ ችግር ተፈጥሯል። ያሬድ ምን ሆነ? ያሬድ አይደለም። ታዲያ ምንድነው? መኮንን ያሬድ እኛ ጋር እንዳልሆነ አውቋል። ምን? ማን ነግሮት? ቤቲቲ እስቲ አንቺ ማን እንደነገረው ገምጪ። ቹቻን ያላቅም። አንቺ ራሱ ሲጀመር መኮንን እኛ ጋር ለመሆኑን ማውቁን ከየት አወቅሽ በዚህ ፍጥነት? እኔ ማኪሩና ቀስቴ ቴክስት አድርገውልኝ ነው። መኮንን ያሬድ እኛ ጋር ለመሆኑን አውቆ ቀስቴ ጋር ደውሎ ጓ ብሎበት ነበር። ታዲያ ቆይ እሺ እሱ እንዴት አወቀ? እስቲ ቤቲቲ አንቺ ነሽ ጭንቅላችን አሰሪ። ቹቻ በእናትሽ ያሰብሽው ነገር ካለ ተናገሪ። አሁን ከጥቂት ሰዓታት በፊት ለጸጋ ያሬድ እኛ ጋር እንዳልሆነ ነግረናት ነበረ። ብቻ ጸጋ እንዳትሆን ሄደ የነገረችው። ብቻ አይ ነገር ግጥምጥሞች ነው ብለሽ እያሰብሽ እንዳልሆነ እርግጠኛ ነኝ። እንዴ ስለዚህ ጸጋና መኮንን ግንኙነት አላቸው እያልሽኝ ነው? ይመስለኛል። ወይኔ ቹቻ። እሺ አሁን ምንድነው የምናደርገው? ይኸውልሽ ቤዛ በጣም መጠንቀቅ አለብን። ካልሆነ ግን ከባድ የሆነ ሁኔታ ውስጥ ነው ያለነው። መጠንቀቅማ አለብን በጣም። ወይኔ ሰብ ወይ አሁን ደግሞ ምን ልታረግ መጣ? እንደምጋብዥኝ እኮ ቃል ገብተሽልኝ ነበር። ሰማለህ? እኔ እንደዛ አይነት ነገር ቃል አልገባሁም። እሺ ኦኬ ለካ እኔ ነኝ ጋባዥ። ይበቃ እንሂድ። ወዴት? ወደ ካፌ ነው። ሻይ ልጋብዝሽ። አጠገቢያ ትድረስ ትባል አሰማም እንዴ? እሱን ነገር እኮ አላስታውስም ብለሽ ነበር። እየቀለድኩ አይደለም። ጥሩ እሺ፣ ሲሪየስሊ ለምን ወደ ግብዣ እንሂድ? ወይኔ ይሄ ልጅ አቃጥሎ ሊደፋኝ ነው እንዴ? ስለየቱ ልጅ ነው የምታወሪው? ኤላ ወይ ኤላ ከአጠገቤ ዞር በልልኝ። እሺ ይኸው አሁን ካጠገብሽ ራቅ ብያለሁ። አሁን መሄድ እንችላለን? አልሄድም። ቦይፍሬንድን እየጠበኩት ነው። የትኛውን? ማለትማ ያው ቦይፍሬንድ ማለት የወንድ ጓደኛ ነው። አንቺ ደግሞ ለቦይፍሬንዶች አሉሽ። ማንናማ? ያው አንደኛው እኔ ነኝ፣ ሁለተኛው ደግሞ ያ ጆኒ ተብዬሽ ነው ምናምን። ትሰማለህ? አንተ ጓደኛ አይደለህም። ደግሞ ቦይፍሬንድ ማለት ፍቅረኛ ማለት ነው። እሺ ያው ያለኝ ደግሞ አንድ ጆዬ ብቻ ነው። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እኔ ግን አይመስለኝም። እንኳን አልመሰለህ። ቆይ እኔ ግን ምንሽ ነኝ? እንደውም እውነቱን ልንገርሽ ከጆኒ ያስበለጠሽ እኔ ነው በጣም የምትወጂኝ። ገደል ግባ። እሺ ሚሰብለ ስሜትሽን እኮ እያሮጥሽ አታመልጪውም። በድጋሚ ገደል ግባ። እሺ አንተ ወይ ጨምሬ ይላል። ቆይ እንደዛ ነበር ያልኩት እኔ ስትይ? አሁን ልክ መጀመሪያ እኔ ስትይ ማለት ነው ያሳየሽ ሪአክሽን እንደዚህ ነው። ከዛ አቡሻ ያራዳለች። አቡሻቺ ልጅ በፉንቃ ተጠምዳለች። ስለዚህ ሂድና ወየላት። እኔ እኮ ቢገርምኝ እሷ ልክ ነው። እናቴ እንግዲህ አንቺ ያሳየሽው ነው። ያኔ በፉንቃ ስለተጠመርሽ ምንም የምታስበው ነገር የለም። አቤት አቤት በጣም ይሁንልህ። ስማ ሚኪ ነው እንዴ ልጅ ምን ባደርጉ ይሻለኛል? እንዴ ታውቂዋለሽ አይደል? እንዴ እዚህ ልጅ ተንኮል እንዴ ነው የተረዳ። አንድ ነገር አድርጊ። አሁን ሲመጣ ሊያገረጥኝ ይችላል፣ ግን አንቺ ባላየ ላሽ ጥንዶች ይላል ካፕሎች። እንዴት ናችሁ ተጫዋቾች? ደህና ናችሁ? ይኸውላችሁ ልፍስል ፒያሪን አየኋት። ልክ ፒያሪን ሳይ ደግሞ ቸኮሌት ትወዳለች። የሚገርምሽ ነገር እቺ የዘለ ቸኮሌት ገዛውና እቺን የተቀማመስን የፍቅር ቄጤማችን እንድንቀነጥስ ቸኮሌትና ፍቅር ቸኮሌት። አዎ ቸኮሌት። ውይ የኔ እናት አንድ ነው ያዝኩት ለኔና ለሷ ፍቅር እንጂ እሰጥሽ ነበር አንቺ ሚኪ። ወይዬው ሂድ ወይ እሄዳለሁ እኔ እሄዳለሁ። አልቆይም እየጠበቀችኝ ነው። ግን ከመሄዴ በፊት ይሉኝ አንድ ጥያቄ ልጠይቅሽ። ምንድን ነው የምጠይቃት? እቺ ቸኮሌት ግን ማለት ነው ሴቶች ይወዷታል እንዴ ይችኛዋል? አዎ ይወዳል። አይ ማለት እኮ በቃ ለፒያሪን ስሰጣት ለኔ ያላት ፍቅር ይጎመራል ማለት እኮ ነው። ምን ጥያቄ አለ? ግን ይሉኝ ባልወስድላት ደግሞ ደብራታለሁ አይደል? አዎ እሺ ሉዬ ግን አሳዘንሽኝ። አንጀት ይበላሽ። አንተ ግን ምን አለበት ቸኮሌት ባገዛላት፣ ሎሊፖፕ ባገዛላት፣ ሎሊፖፕ ባገዛላት ደግሞ ደስታ ጋር የሚላለ ነገር የኔ አይዞሽ አንጀቴ ነው ይሄ ነው ተሮሽ ሚኪ ወይ ሂድ። እኔማ አሁን ግዳጄን ጨርሻለሁ። ግን ቸኮሌት ግዛላት። ቸኮሌት ምኑ ይሰመታ ነው በጣም ነው። አቡሻ ምን ላድርግ? ቸጋዞች ይወል ቸኮሌት ወዳሉሽ። እኔ አቡሻ እንዴት እንደምሰራልህ አሳያለሁ። እሺ የኔ ትርትር አየሽው አይደል ተንኮሉ?
ቆይ እሺ ምን ተባብለን ነበር? አንድ ላይ እንሰራለታለን ተባብለን? እሱማ ተባብለን ነበር፣ ግን ቸኮሌት ታሳይልኝ ነው ሀሳቤ ነው። ቸኮሌት ነው? ቸኮሌት ሙሉ ፓኬት ቸኮሌት ይገዛልሻል። ነይ ሙሉ ፓኬት እንዴ አትገደከ እቅዳችን ነገርሽው? እንግዲህ በሚገባው ቋንቋ ነግሬያለሁ። ምን ማለት? ተረጋጋ። የእናንተ ቢት ደግሞ አያልቅም። እቅዳችን እንዴት አየሁ? አሪፍ ነው፣ ግን ከሰብሊ መራቅ የለብን። አታስብ፣ አረግም። አለም ግን መታረቅ አለብሽ። እኔ አሁንም ቢሆን በዚህ ሀሳብ እንደማልስማማ ነግሬያቸዋለሁ። እኔ እኮ ሁልጊዜ አብሬያት ልሆን አልችልም። የአርጉም ደግሞ አዘናግቶ ሊያገኛት ይችላል። ጆኒ እውነቱን ነው። ሰብሊ እንዳገኛት መፍቀድ የለብንም። ግን እኮ ልቤን ሰብረዋለች። ልብሽ እንዲጠገን ከፈለሽ ግዴታ ከጎኗ ሆነሽ ከኤላ ጋር ያላቸውን ነገር መበጣጠስ አለብን። እኔ የሚመስለኝ እንደዛ ነው። አለበለዚያ ልፋታችን ከንቱ መቅረቱ ነው። እሺ እሞክራለሁ። ሞክራለሁ አይደለም አድርገሽ አሳይ። እሺ በቃ ሂጂና ስራሽን ጀምሪ። ደግሞ ይሄ ናታን ተብሎ ሊከረከተ ነው ሰዎች። የምርህን ነው? አዎ ልክ ነው። እንዲያስገባው ነገር ነው። ጆኒ ሙት ትመቸኛለህ። እኔማ ደሜ በዋዛ ፈሶ የሚቀር መስሎኝ ነው። አታስብ። ከማን ጋር እንደተሳፈጠ ነው የምናሳየው። ግን በቦታው ብገኝ ደስ ይላል። እኔም አስቤ ነበር፣ ግን ለኛ ጥሩ አይደለም። ለዛም ተውኩት። ነገሩ ዋናው እኔ ቀመስኩት መቅመሱ። ሄይ ጸጋ። አይ በቃ እንደዚህ ነው ሰላም የምትይው? እና ምን ልበል? አትሊስት ጠንከር ያለ ሰላምታ ምናምን ጠብቄ ነበር። ምን ፈልገህ ነው? እንዴ ባለፈው እኮ ጓደኛሞች እንደሆነ ምናምን ተነጋግረን ነበር። አንተ ልጅ ግን ለምንድን ነው የምጠረጥረኝ? በማን ጠረጠርሽ? ለምንድን ነው ልትቀርበኝ የፈለግከው? አንቺ ደግሞ ዛሬ ምን ሆነሽ ነው? ደግሞ እንደገና ወደ ባለፈው ሀሳብ እንመለስ እንዴ? እሺ ምን ፈልገህ ነው የመጣው? እንትን ምን ባለፈው ዕለት ሆስፒታል አመለጠ ምናምን ነገር የተባለው ሰውዬ። የትኛው ሰውዬ? እንደው ባለፈው ዕለት በጩቤ ተወግቶ ምናምን ነገር ያልኩሽ እንደው ማን ነበር እሱ? ደመረ። የት ተገኘ? ሌላ ሆስፒታል ሄዶ ሊያሳክሙ ሲሉ ምናምን ተገኘ ነው የተባለው። እና ማን እንደወጋው ተናገረ? ዛሬ ፖሊሶች ቃሉን ይቀበሉታል። አይ ጥሩ ነው። ግን ጓደኞቹ ቀስ ብለው ምናምን ነገር ሲጠይቁት የወጋቸው ሴት ናት ምናምን ነገር ተብሎ። ሲገርም ሴት ከሆነች ይሆን ያረጋት ነገር አለ ማለት ነው። በእርግጠኝነት ሴት ልጁን ከወጋቸው አንድ ትልቅ ምክንያት ይኖራታል። ምን ሊሆን ይችላል? ምናልባት ሴት ልጅ በዚህ ልክ ከጨከረች ደፍሯት ኤልያስ መሄድ ይኖርብኛል። ቆይ ወዲህ ነው ጨዋታ ምንም ስላልመሰጠኝ ቤት ይሻላል። ምን ሆነ የደበረሽ? በቃ ከደበረኝ ደበረኝ ነው። አሁን ልቀቀኝ። ምን ባለቀሽ ያቺ ልጅ ደመረ እንደወጋችሁ አንቺ ምን ትወጊ ነው? ኤልያስ ከዚህ በኋላ ልታገኝ እንዳትሞክር እሺ? በእርግጠኝነት ጸጋ አንቺ ነሽ ደመረ እንደወጋችሁ። በዚህ ማን የደወለው? እንዴ ቁጥሩን አላውቅም። ያሬድ ነው ላንሾ። ሄሎ ማን ልበል? አዎ ቤዛ ነኝ። ፊዮሪ ምን ሆነ?